እንዴን በክላስተርና በመስመር መዝራት ከጀመሩ ወዲህ በኑሯቸው ላይ ለውጥ እየመጣ መሆኑን በምስራቅ ጎጃም ዞን የናርጅና ወጋ ወረዳ አርሶ አደሮች ተናገሩ። በወረዳው በዘንድሮ የምርት ዘመንም ከ23000 ሄክታር የሚጠጋ መሬት በስንዴ ክላስተር ለመሸፈን ታቅዶ ወደ ስራ መገባቱን የወረዳው ግብርና ጽሕፈት ቤት አስታውቋል። የናርጅና ወጋ ወረዳ የመንግስት ኮሚኒኬሽን ያደረሰን መረጃ ምሳሉ አሞኜ እንደሚከተለው ያቀርበዋል። በናርጅና ወጋ ወረዳ የፈለገ ድንጃሜ ቀበሌ ነዋሪ አርሶ አደር አስራቱ ላቀውና አርሶ አደር ጥላውን ተረፈ ቀደም ሲል ዘርን በብተና ይዘሩ እንደነበርና ይህም የድካማቸውን ያህል ዋጋ እንዳላስገኝላቸው ያስታውሳሉ። ካለፈው ዓመት ጀምሮ ግን በክላስተርና በመስመር መዝራት መጀመራቸውን ገልጸው አዲሱ አሰራር በኑሯቸው ላይ አወንታዊ ለውጥ ማምጣቱን ተናግረዋል። ይህን ክላስተር እየተጠቀምኩኝ ከ90 በላይ ቆርቆሮ ነው ያለ። 2 በሮች አሉ። ልጆችን እያስተማርኩ አሁን ወደ ወልዲያ ዩኒቨርሲቲ ማለኝ በቃ ከፍተኛ ጥቅም ነው ያለ። በጥቅሉ ቤተሰብም በጥሩ ሁኔታ እየመራው ነው ያለው። በባለሙያ ድጋፍ እየተከታተሉ ስላለ መስመርን በመዝራት አምና ላይ ከአንድ ጥማድ ወደ 25 ኩንታል በማግኘት ነው ያለ ነው። በምርት ዘመኑ በወረዳው 47544 ሄክታር የእርሻ መሬት በተለያዩ ሰብሎች በመሸፈን 2 ሚሊዮን ኩንታል የሚጠጋ ምርት ለማግኘት ታቅዶ እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አበበ ጋሻው ተናግረዋል። ከዚህ ውስጥም ወደ 23000 ሄክታር የሚጠጋው የእርሻ መሬት በስንዴ ክላስተር የሚሸፈን ሲሆን በአንድ ቀን ብቻ 431.5 ሄክታር መሬት በክላስተር ተዘርቷል። በቆሎን ጀምሮ 4 ሰብሎች ላይ በኮሚዲቲ አደራጅተን እንሰራለን። ከዚህ ውስጥ አንዱ ስንዴ ነውና ስንዴን በተመለከተ ወደ 22890 ሄክታር በኮሚዲቲ አደራጅተናል። በ328 ክላስተር በ420 ቡድን ተደራጅቷል ማለት ነው። ይህንን መሰረት ባደረገ መንገድ ዛሬ እንግዲህ የስንዴ ክላስተር በይፋ የጀመርንበት ቀን ስለሆነ ጤፍ ላይ ደግሞ እንግዲህ የክረምቱን ሁኔታ እያየን ከሐምሌ 15 ጀምሮ ተመሳሳይ በሆነ ወቅት በአንድ ቀን በክላስተር የምናዘራበት ሁኔታ አለው ማለት ነው። ቦለቄም በተመሳሳይ በቆሎም እንዲሁ የተሰራበት ሁኔታ ስላለ እሱን መሰረት አድርገን እንሰራለን። የክላስተር አዘራር ዘዴ ለሌሎች ዘመናዊ የግብርና አሰራሮች ምቹ በመሆኑ ምርታማነትን በከፍተኛ ደረጃ ለማሳደግ እንደሚያስችልም ኃላፊው ገልጸዋል። የናርጅና ወጋ ወረዳ ዋና አስተዳዳሪ አቶ ሙልጌቴ በበኩላቸው ወረዳው ለሰብል ልማት ተስማሚ አየር ንብረትና መሬት ያለው መሆኑን ጠቁመው የአርሶ አደሩ ኑሮ ለመቀየርና ምርታማነትን ለማሳደግ የሚያስችሉ የተለያዩ አሰራሮች ተግባራዊ እየተደረጉ መሆኑን ገልጸዋል። በዚህ ዓመት እንደ ወረዳ በተለይ ኮሞዲቲ ሰብል የሚባሉ እንደ ቁጥር 1 እንደ ስንዴ በተለይ አንድ ጀንበር ዘርን አስርክቶ ዛሬ በብዙ ቀበሌዎች አሁን በምናየው መንገድ በንቅናቄ አርሶ አደሩ በተለይ የባለሙያውን ምክረ ሀሳብ ጭምር በመቀበል ማዳበሪያ፣ ምርጥ ዘር እና በተለይ በመስመር ጭምር በመዝራት በዚህ ዓመት ስንዴ ላይ በሰፊው ምርት እንጨምራለን ብለን ባቀርነው መሰረት ርብርብ እያደረግን ያለበት መንገድ ነው ያለ። የዝናብ መዘግየት በስራው ላይ የተወሰነ እንቅፋት ፈጥሮ እንደነበር የጠቀሱት ዋና አስተዳዳሪው አሁን ላይ ዝናብ መጣል በመጀመሩ አርሶ አደሩ ሰብሉን በወቅቱና በጊዜው እንዲዘራ አሳስበዋል።